ሻም ለብሩኬ ቃል የገባለትን ብሩን በቼክ ፈርሞ ሰጥቶታል ማለት ነው። ስለዚህ ብሩኬ ማመን አቃተው። ምሳሌ ልትታከምልኝ ነው፣ ልጄ ልትታከምልኝ ነው በማለት በጣም ደስ ብሎታል። ሞገስም እንግዲህ እስከ ዛሬ ድረስ ለበደለው ብሩክን ካሳ እንዲሆንለት ብር በደንብ አብዝቶ ሰጥቶታል ማለት ነው። ስለዚህ አሁን ላይ ሞገስ ከኋላው ትልቅ ድግስ አለ። ምንድነው ድግሱ? ዝናውና ማህሌት እንግዲህ በስተመጨረሻም ደግሞ ዝናውና ማህሌት አንድ ላይ ተገጣጥመዋል። ያው ሁለቱም ጠላት ስለሆኑ ለሞገስ ማህሌትም ጠላት ናት፣ ዝናውም ጠላቱ ነው። ስለዚህ ዝናውና ማህሌት አንድ ላይ በመሆን እንግዲህ ሞገስን ዱቄት ለማድረግ እየተነጋገሩበት ይገኛል ማለት ነው። ስለዚህ አሁን ላይ እንግዲህ ብሩክ በእጁ ገብቷል። ግን ዝናው ሞገስን የሚከታተል ሰው ልኳል። ስለዚህ እየተከታተለ ያለው ሰውዬ የሚያቸው ሞገስ ብሩክንና ዳጣ ነው። ስለዚህ ስለ ፊርማው ስለሰጠው ቼኩን ገንዘቡን መቀበሉን ብሩኬ ማህሌት ትደርስበታለች ማለት ነው። ስለዚህ ማህሌት አላወቀችም። ለምን? ሞገስ እውነቱን ለብሩክ እንደነገረውና ብሩክ እውነቱን እንዳወቀ አታውቅም። ስለዚህ ሞገስን የምታስፈራራበት መንገድ የነበረው ምክንያት ምንድነው? ከሞገስ ጋር አብራ የተኛችው ለብሩክ በማሳየት ነበረ። ግን ብሩክ ቀድሞ ስላወቀ እንግዲህ ማህሌት እዚህ ጋር ተበልታለች ማለት ነው። ግን ሞገስ አያደርገውም፣ አይገዛውም። ይህንን ለብሩክ ነው አሳልፌ ምልክለት እያለች ስለምታስፈራራው ቀድሞ ሞገስ ይህን መንገሩ አሪፍ ሆኗል። ስለዚህ አሁን ላይ ፊልሙ በጣም እያመረ ይመጣል ማለት ነው። እንግዲህ ዝናውና ማህሌት ከነ ኤፍራታ አንድ ቡድን ይሆናሉ። ዳጣ ሞገስና ብሩክ አንድ ቡድን ይሆናሉ። ወደዚህ ፉክክርና ወደዚህ ጥል ለመሄድ ግን ቅድሚያ ብሩክ አንድና አንድ ምሳሌ መታከም አለባት። ከዛ በኋላ ቡድኑ የፈለገ ጠቡስ ቢገባም እነ ብሩክ ያሸንፋሉ ብዬ አስባለሁ። ለምን? እነ ብሩክ እውነት አላቸው። ለእውነት ነው እየተጓዙ ያሉት። ዝናውና ማህሌት ግን የውሸትና የክፋት ስራ ስለሆነ ይሳካላቸዋል ብዬ አላስብም። ስለዚህ አሁን ላይ ብሩክ ምንድነው ማድረግ ያለበት? እንግዲህ ቼኩን ተቀብሏል። ከዚህ በኋላ የልጁን ሕክምና ፕሮሰሱን አስጀምሮ ቶሎ ብሎ ልጁን ማሳከም አለበት ብዬ አስባለሁ። ማህሌት እንግዲህ ጨረቃ ላይ ቀርታለች። ለምን? ምንድነው ሀሳቧ? እንግዲህ ቤትና መኪናውን ሞገስ እንዳይወስደው በግ አሳግዳበት መሸጥ እንዳይችል ብሩክን እያንዛዛችሁ ትገኛለች። ግን ሞገስ ግን ቤትና መኪናውን መግዛት ሳይሆን ቀጥታ ብሩን ነው የሰጠው። ስለዚህ ስለሚያምነው ጓደኛው ስለሆነ ብሩን ሰጥቶታል። ምሳሌን ካሳከማት በኋላ ተመልሶ የእሷን ክርክር አሸንፎ ቤትና ንብረቱን ካስመለሰ በኋላ ሞገስ መውሰድ ይችላል ማለት ነው። ስለዚህ በጓደኛው ላይ ስለሚተማመኑ እንግዲህ ሞገስ ይህን ሁላ ብር አሳልፎ ሰጥቷል ማለት ነው። ስለዚህ ሞገስ ካለፈው ስህተቱ ተጸጽቶ አሁን ላይ በጣም ለብሩክ የሚያስፈልገውና ጥሩ ጓደኛ መሆን ችሏል ማለት ነው። በተለይ ለምሳሌ በጣም ጠቅሟታል፣ ሞገስ ደርሶላታል። ስለዚህ አሁን ላይ ብሩክ ሲያስጨንቀው የነበረው ይህን ሁላ ታይም የልጁን ሕክምና እንዴት አድርጎ እንደሚያሳክማት ነበር። ግን ከዚህ በኋላ ግን ጭንቀቱ ይቀልለታል ብዬ አስባለሁ። ከዚህ በኋላ የልጁ ሕክምና እንግዲህ አሪፍ ነው የሚሆነው ብዬ ነው ማስበው። ስለዚህ አሁን ላይ ዝናው ሞገስን እየተከታተለው ነው። ለምንድን ነው ዝናው የሚከታተለው? በሉላ መጣብኝ እያለ ነው። ለምን? ሉላ ስር እየተከታተለ ስለመጣብኝ ሞገስን ማጥፋት አለብኝ። ስለዚህ ምን ነበር አንደኛ ሙከራ ያደረገው? ዳጣን እንግዲህ ለሉላ ምንድነው እንድትነግራት ያደረገው? ዳጣ ስለ ሞገስ መጥፎ ነገር ነግራው ሉላ ለሞገስ ያላት አመለካከት እንዲቀየር ሞክሮ ነበር። ግን ሉላ መቼ ሞገስን እንደማትለቀውና እንደማትጠላው ሲያውቅ ሌላ ምክንያት ፈለገ። ለምን? ሞገስን ከዚህ ዓለም ማጥፋት ማለት ነው። ስለዚህ ለዚህ የሚተባበረው ሰው ደግሞ ማን ነው? ማህሌት ናት። ማህሌት ምንድን ናት? ማህሌት እንግዲህ የሞገስ ጠላቱን አለች። አሁን ላይ ማህሌትና ሞገስ እንግዲህ በጣም እየተጣሉ ይገኛሉ። ምንድን ነው የሚያጣላቸው ነገር? ለምን አይኔ ያየ ቤትና መኪናውን አትገዛውም ነው ማህሌት የምትለው። ሞገስ ደግሞ ጓደኛዬ ልጁን ማሳከም አለበት፣ እስከ ዛሬ ድረስ የበደልኩት ይበቃኛል፣ አሁን እገዛዋለሁ ነው የሚላት። ስለዚህ ቤትና መኪናውን መግዛት አችልም ነው የምትለው። ስለዚህ ብሩክ ላይ ያሳገደችበትም ማንም እንዳይገዛው ነው። ስለዚህ ሞገስ ግን ቤትና መኪናውን መግዛት ሳይሆን ብሩን ሰጥቶታል ምሳሌ እንድትታከም። ስለዚህ ማህሌትን አሸንፏታል ማለት ነው። ማህሌት ገና አላወቀችም። ይህንን ጉድ ስትሰማ ታብዳለች ብዬ አስባለሁ። ጨርቋን ጥላ ነው የምታብለው። ለምን?
አይኗ ያየ ብሩክ ልጁን አሳክሞ ይመጣል። ማህሌት ግን ምንም አታመጣም። ከዛ በኋላ ደግሞ ከማህሌት ጋር ያለውን የፍርድ ቤት ጉዳያቸውን ይካሰሳሉ። ብሩክ ያሸንፋታል። ብሩክ ቤትና መኪናውን ለሞገስ ይሰጠዋል ብዬ አስባለሁ። ግን አሁን ላይ ማን እንዳይቀርማቸው ነው መፍራት ያለብን። ዝናው እንዳይቀርመው ሞገስን እፈራለሁ። ለምን? ዝናው አሁን ላይ እየተከታተለው ስለሆነ ሞገስ ባላሰበበት ታይም ላይ ዝናው ከገደለው ሞገስን ለብሩክ በጣም ከባድ ይሆንበታል ብዬ አስባለሁ። ለምን? ብሩክ ብቻውን አሁን ላይ አይችልም። ቢያንስ ሞገስ ካጠገቡ መሆን አለበት ብዬ አስባለሁ። አሁን ላይ ቢጣሉም ግን ከሰራው በደል በላይ ሞገስ መካስ ፈልጓል። ለምን? የብሩክን ደስታ ማየት ስለሚፈልግ። የብሩክ ደስታ ምንድን ነው? የብሩክ ደስታ ደግሞ የልጁ መዳን ነው። ስለዚህ ልጁን ለማሳከም በሚያደርገው ጥረትና ሞገስ በረዳው እርዳታ ሞገስ ረክቷል ማለት ነው። የብሩክን መደሰት ስላየ ደስ ብሎታል። ስለዚህ አሁን ላይ ግንኙነታቸው በጣም ጠብቋል። በልጁ ምክንያት ሞገስና ብሩክ ዳግም እንደ አዲስ ጓደኛ ይሆናሉ ማለት ነው። ስለዚህ ዝናውና ማህሌት ደግሞ አዲስ ጓደኛ ማቾች ይሆናሉ። የጠላት ጓደኛ ማቾች ነው የሚሆኑት። ለምን? የብሩክና የሞገስን ለማጥፋት የጠላት ጓደኛ ናቸው። ስለዚህ አሁን ዝናውና ማህሌት ነው የሚሳካላቸው? ሞገስና ብሩክ ነው የሚሳካላቸው? ማን የሚሳካላቸው ይመስላችኋል? በሚያስቡት እቅድ ላይ እስቲ ሀሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ዳጣ ባትበጠረቅ ኖሮ ዝናው የማህሌትና የነሞገስና የነብሩክ ሚስጥር በማወቅ ማህሌት ደካማ ጎኗን በመጠቀም በማህሌት ጋር አንድ ላይ በመሆን ለመስራት አያቅድም ነበር። ግን ዳጣ በመለፍለፏ ማህሌትን ቀርቧት ከማህሌት ጋር ደካማ ጎኗን ተጠቅሞ ሞገስን ማጥቃትን ፈልጓል ማለት ነው። ስለዚህ አሁን ላይ እንግዲህ ማህሌት ብቻዋን ነበረች። ግን ከአጠገቧ አሁን ከባድ ሰው አለ። ማን ነው እሱ? ዝናው ነው። ዝናው እንግዲህ ምንድን ነው ያላት? አንቺ በፈለግሽበት ምንም ነገር ማድረግ አቺም፣ እኔ ባልኩሽ መንገድ ብቻ ነው የምታደርጊው ብሏታል። ማህሌት እንደለመደባት ዝም ብላ ብቻ በራሷ መንገድ የሆነ ስህተት ብትሰራ ከዝናው ጋር መልሳ ትጣላለች ብዬ አስባለሁ። ያው የጀመሩት ነገር መቼም አንድ ላይ በፍቅር ይጨርሱታል ብዬ አላስብም። ለምን? መጣላታቸው አይቀር ነው። ስለዚህ ወይ ዝናው ማህሌትን ወንጀል ውስጥ ከቷት ላሽ ይላል፣ ወይ ደግሞ እሱ ወንጀል ውስጥ ይገባል፣ ወይ ማህሌት ትወጣለች። ግን ሁለቱም ከባድ የሆነ ላይፍ ስታይል ወደፊት ይጠብቃቸዋል ብዬ አስባለሁ። እንግዲህ አሁን ላይ ሞገስ ከዚህ በኋላ የብሩክን ልጅ ምሳሌን ካሳከሙ በኋላ ቀጥታ ጉዳዩ የሚሆነው ወደ ማን ነው የሚገቡት? ወደ ሉላ ነው። ሞገስ ሉላን ማስመለስ አለበት ብሎ ያስባል። ማን ነው የሚረዳው? ብሩክ ልጁን ካሳከመ በኋላ ቀጥታ ሞገስ ሉላን እንዳስመልሳት ይረዳዋል ብዬ አስባለሁ። ስለዚህ ዝናው ግን አሁን ላይ ልጁ በህይወት ካለች የብሩክ ልጅ በሱ በመጠቀም ብሩክን ማስፈራራት ይችላል ብዬ አስባለሁ። ታማሚ ብትሆንም ግን ልጁን በመጠቀም ድክመቱን ስለሚያገኘው ብሩክ ይህን ያህል በጣም ከፍ ያለ ነገር ዝናው ላይ ያመጣበታል ብዬ አላስብም። ሞገስ ግን ብቻውን ትልቅ ነገር ወደፊት ይጠብቀዋል። አንድ ማህሌት ልገለው እያሰበች ነው፣ ዝናውም ሊገለው እያሰበ ነው። ስለዚህ ሞገስ አሁን ላይ ብሩክ አጠገቡ መኖር አለበት ብዬ አስባለሁ። ካለበለዚያ ግን ሞገስን የምናጣው ይመስለኛል። እስቲ እናንተስ ምንድነው የሚሰማችሁ? ሀሳብ አስተያየታችሁን በኮሜንት ጻፉልኝ። ስለዚህ ሞገስ መናገሩና እውነቱን ከማህሌት ጋር መማገጡን ለብሩክ መናገሩና ብሩክ ቀድሞ መስማቱ ትክክል አይደለም ብላችሁ ታስባላችሁ? ትክክል ነው እንጂ። ስለዚህ እኔ ትክክል ነው ብዬ አስባለሁ። ስለዚህ ሞገስ ቀድሞ መናገሩ አሪፍ ነው፣ ለብሩክ በጣም ጥሩ ይሆንለታል ብዬ አስባለሁ። ስለዚህ እንደተጸጸተ ስለሚያውቅ ብሩክ አሁን ላይ ሞገስ መካስ የሚፈልገውን ነገር ክሶታል ማለት ነው። ብር በመስጠት ልጁ እንድትታከም ሊያደርግ ነው። ስለዚህ አሁን ላይ በጣም ብሩክ ደስተኛ ነው የሚሆነው። ምሳሌም ደስ ይላታል፣ ቅድስትም ደስ ይላታል። ማህሌት በተራዋ እንግዲህ ቤት ስትመለስ ያላሰበችው ዱብዳ መጥቶባት እንግዲህ ታብዳለች። ከዛ በኋላ ምንድን ነው የምታደርገው? ለሞገስ ለብሩክ ያን ፎቶ እልክለታለሁ እና እኔም እወጣለሁ ዝናው አለልኝ በማለት ሌላ ነገር መጠምጠሙ አይቀርም። ትንሽ ነገር ነው የምትፈልገው። ዝናውን ስላገኘች እንግዲህ እንደለመደባት ያን ፎቶ ልካ ከብሩክ ጋር ትጠፋለች፣ ወይ ደግሞ ብሩክ ቀድሞ ማወቁን ከሰማች ተናዳ ቤት ቁጭ ብላ ከዝናው ጋር አንድ ላይ ብሩክን ትጎዳዋለች። እስቲ ምንድን ነው የሚሰማችሁ? ሀሳብ አስተያየታችሁን በኮሜንት ጻፉልኝ። የዛሬው አስተያየቴ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።